ምን አልሽ? አይ ከራሴ ጋር ነው ያወራሁት። ነው እንዴ? እሺ የሚበላ ነገር ሰርተሻል እንዴ? በጣም ነው ራበኝ። ምን አልሽ? ጭራሽ ማን እንደሆንኩ ጠፋብሽ? ላስታውስሽ መሰለኝ የባለቤትሽ እህት እንጂ ሰራተኛሽ አይደለምሽ እንዴ? ታዲያ ምግብ ብትሰሪ ምን ችግር አለው? ቤት አይደል እንዴ ዋልሽው? ያልኩሽን አልሰማሽም እንዴ? እኔና ሩስ እንጂ እኮ ሰራተኛሽ አይደለም። አይናዴ ትንሹን ነገር ትልቅ ማድረግ ትወጃለሽ። በቃ እሺ ተይው። ሰማኝማ አንድ ቤት ወይና ቆይ ሴትዮ የት ነው አግኝታ ያገባት? ለአምሮትን ብቻ እንደዚህ እያልሻት ያለሽው? አዎ እሷን ወይ መልክ የላት ወይ ጸባይ የላት። ካላጣው ሴት እሷን ያገባው ቆይ የታምጣት ነው? ታይቴና አርዲ አሁን ገና ውሸት ተናገርሽ። መልክም ጸባይ የማይወጣላት ቆንጅዬ ነች። አሁን ገና ውሸት ተናገርሽ። እሱን እንኳን ተው ሚስቴ ስለሆነ እንጂ ያካበርክ ነው እንጂ አውር እንኳን የመልኳን ነገር መገመት ያቅተው። ናርዲ ግን በሰላም ነው እንደዚህ ጥምድ አድርገሽ ያሻት? ምን ብታረግሽ ነው? አንተ ስትኖር እኮ ነው እሷ ጸባይኛ የምትመስል። አንተ ስትወጣ እኮ ሌላ ባህሪዋን ነው የምታሳየው። እኔ ደግሞ ጥሎብኝ አስመሳይ ሰው አይመቸኝም። በዛ ነው። አንቺ ሚስቴ እኮ ነች። ቁጭ አድርገሽ ታሚልኛለሽ እንዴ? ወንድሜ ሙት። ይሄ እኮ ማማት አይደለም የምሬን እኮ ነው እያወሩት ያሉት። በቃሽ ናርዶስ፣ አሁንስ አበዛሽ። ዝም ስልሽ እኮ እውነት መሰለሽ። ተነሽ ነው ወደ ጥናት ግቢ። እኔ መጽሐፍ ላንብብ። አንቺ ደግሞ ምንድነው ልትጨርሻለሁ? የምሬን ነው ጨርሻለሁ። በቃ መውጣት ነው የቀረኝ። አላስቆምሽ እንጂ በቃ ጫማ ማድረግ ነው የቀረኝ። ምን ነው ተመለሽ? የርሽ ባልሰከም መቼ ደረስኩኝ ብለሽ ነው? ብር ስፈልግ ቦርሳዬ ውስጥ እኮ አጣሁት። እዚህ ነው መሰለኝ የጣልኩት። ለዛ ነው ተመለስኩኝ። ናርዲ አላየሽም አይደል? አንቺ ብሩ ባይ ሁሉ ጊዜ ስፈልግ ይዘጥልሽ ነበር። ለምን አልነግርሽም ነበር? አይ ፈልጌ ሳጣው እኮ ነው። ምናልባት አንቺ ካየሽ ብዬ ነው። አጋጣሚ አይታወቅም። የነገርኩሽ እኮ ነው። ባይለም ዝም ብልሻለሁ። ያው አሁን ከመውጣቴ በፊት እኮ ቦርሳዬ ውስጥ እንደከተትኩት ነበረ። በድንገት ሳጣው ግራ ቢገባኝ ነው አንቺን የጠየኩሽ። በዛ ላይ ደግሞ ቢኒ ቢሰማ ይሄ ሁሉ ብር ምን ይለኛል? አልገባኝም። ይሄ ነገርሽ ምን ሆኖ ነው? ብሩን ወሰድሽ አንቺ ነሽ እያልሽ ነው? ኧረ እኔ እንደዛ ለማለት ፈልጌ አይደለም። እንደዛ ከተሰማሽና ካስከፋውሽ በጣም ይቅርታ ናርዲ። ልብሽን ከተናገርሽ በኋላ ይቅርታ የምትይው ብለሽ ደግሞ መሰረብ ጀመርሽ? ኧረ
ኧረ በስመ አብ። ቆይ ምንድነው የምታወሪው? መቼ ነው ደግሞ ነው የተሳደቡ? ይሄው ከዚህ በላይ ስደዋለ እንዴ ሌባ እያልሽ? ብሩን ካየሽ ብዬ መጠየቄ ሌባ ማለት ነው እንዴ? እዚሁ ነበር የትም አይደለም ያልሽው። እኔ ለመናገር ፈልገሽ እንዴ? እንደዛ ከመሰለሽ ይቅርታ ናርዲ። እኔ ግን እንደዛ ለማለት ፈልጌ አልነበረም። በጣም ይቅርታ። ለነገሩ አንቺ የምታረጊ የሚያስንቀኝ የገዛ ወንድሜ ነሽ። የኔ ውድ የሄድሽበት ነገር ዛሬ ተሳካልሽ እንዴ? አዎ ሄጃለሁ። አቤቱ ሸት ወንድሜን ባፈሪ ፈጣሪን አፈሪ ሳትሄጂ ሄጃለሁ። ምን መሰለህ እቃውን እንድገዛበት የሰጠኸኝ ብር አጣሁት። ማለቴ ለብሼ ወጥቼ መንገድ ከጀመርኩ በኋላ ቦርሳዬ ውስጥ ሳይሆን ብሩ የለም እና እንዳትናደድብኝ ብዬ ነው። እንዴ ቦርሳሽ ውስጥ ከነበረ የት ገባ ይባላል? እና አጣሽው? በቃ አላገኘሽው? ከመንገድ ተመልሼ ራሱ ቤት መጥቼ በደንብ ነው የፈለኩት፣ ግን ላገኘው አልቻልኩም። እንዴት እንዴት? እኔ የማይገባኝ አንድ ነገር ከተደረገ በኋላ እንዲህ ላደርግ አልነበረም እንደዚህ ላደርግ ፈልጌ አይደለም ምናምን የሚባል ነገር አይገባኝም። አንቺ ደግሞ ወሬሽ ሁሉ ቅኔ ነው የኔ ፍቅር። የትም አይሄድም፣ እዚሁ ከጠፋ እዚሁ ይገኛል። አትጨናነቂ እሺ? ግጥም አድርገሽ ከዋሸሽ በኋላ ልዋሽ ፈልጌ አልነበረም ትያለሽ እንዴ? ብሩ የኔ ብቻ አይደለም፣ እሷም ሰርታ ነው ያመጣችው። ደግሞ ከጠፋም ጠፋ ነው፣ አውቃ አይደለም የጣለችው። የኔ ፍቅር ታክሲስ ተሳፍረሽ ቢሆን እቃውንስ ገዝተሽ ቢሆን እንኳን በጊዜ አለመያዝሽን አወቅሽ። አትጨናነቂ በቃ። አውቆ የጠፋ እንዴት ማግኘት ይቻላል? የገባው ገብቶታል። ኧረ አትጨናነቂ። ደግሞ ለወረቀት አንቺ ብቻ ደህና ሆኚልኝ። እንዲሁ ቀረዳ አድርጋ ትጨናነቂ ስላታለ እንዴ? ብሩ እንዴት አድርገን እንደምታመጣው ታውቂ የለ እንዴ? አመሰግናለሁ ውዴ፣ በጣም ጨንቆኝ ነበር። ናርዲ ግን ማታ ምን ሆነሽ ነው? በእናትሽ እኔ እኮ ቢኒ እንዳይበሳጭ ብዬ ነበር ለነግረው ያልፈለኩት። እና ወንድሜ ስትዋሽ እያየሁሽ ገንጅ ተባባሪ እንደሆነ ነበር ፈልግ። አይ እንዳይበሳጭ ቀስ ብዬ ልነግረው እንጂ እኮ ለዋሻው አልነበረም። ከዛ በል እንዴት ተዋሽ? ሳትሄጂ ሄጃለሁ። ለነገሩ እንኳን እውነቱን ነገርሽው፣ እሱም ነገሩን ቀለል አድርጎ ነው የተረዳው። ለእኔም ጭንቀቴን አቀለልሽልኝ። ወንድሜ ነው ነገር አስነክተሽ ነው እንጂ በጤናው እንደዚህ አሁን እንዴት ሆነ? እንኳን እኛ ብር ጠፋ ልንለው ያስቀመጠበትን ቦታ ራሱ ቀይረን ካገኘ እንዲገለን እኮ ነው። ያው ሚስቱ አይደለም። በዛ ላይ ደግሞ በጣም ነው የሚወደኝ። ድንቄ ሚስት እንደዛ መራጭ የሆነ ወንድም ያው ነው የማንም ምራጭ ሊወደቅ እንጂ ናርዲ፣ ከስንት ሰው አስጥሎ እንዳገባኝ እኮ ከፈለግሽ ራሱን መጠየቅ ትችያለሽ። ኧረ እንደውም ማስጣሉ ቀርቶ በቆም ቢቀር ይሻላል። ቆይ ግን ምን አርጌሽ ነው እንደዚህ የጠላሽ? አንቺማ ምን ታረጊኛለሽ? ወንድሜ ነው እንጂ ጠላት አንቺ የምታርጉ በማምጣቱ። ከወንድምሽ ጋር እኮ በጣም ነው የምንዋደደው። በዛ ላይ ተግባብተን እየኖርን ያለ ነው። ታዲያ ቆይ ምንድነው ችግሩ አንቺን እንደዚህ የሚያረግሽ? እስቲ ራስሽን ተመልከቺው። ለሚስትነት የሚሆን እኮ አንድም ነገር የለሽ፣ ጸባይ የለሽ፣ መልክ የለሽ፣ ምንም ነገር እኮ ነው የለሽ። ናርዲ ናርዲ ምን ሆነሽ ነው? ወይ ወንድሜ መጣ እንዴ? እንዴ ዛሬ በጊዜ መጣ? ዛሬ ቢሮ ስብሰባ ስለነበር ግማሽ ቀን ነው። ቆይ አንቺ ለምን ነው በዚህ ሰዓት የተኛሽው? ትምህርት የለም እንዴ? አለ። እና ለምን ድረስ ያልሽው? አይ ወንድሜ መሰረታዊ ፍላጎቶች ጠፍተውብና ምግብ፣ ልብስ፣ መጣለያ እንደማለት ፈልጌ ነው። መጣለያ እንደሆነ አለሽ፣ ልብስም አለሽ፣ ምግብም እንደሆነ እድሜ ለሚስቴ ደከመኝ ሰለቸኝ ሳትል እያበላችሽ ነው። ታዲያ ምንድን ነው የጎደልሽ? ወንድሜ ከተናገርካቸው ውስጥ ልክ የሆንከው መጣለያና ልብስ የሚለውን ብቻ ነው። ደግሞ ይህ ምን ማለት ነው? እሱንም ቤቱ ያንተ ስለሆነና ማስወጣት ስለማችል ነው። ምግብ ግን ያልከው ውሸት ነው። ማለትማ ምግብ አትሰጠኝም። በስርዓቱ እንኳን የምበላው እኮ ራቴን ብቻ ነው።
እሱንም አንተ ስላ የክፋቷ ክፋት እሷ እንኳን እየበላች ከደረስኩኝ ትደብቀዋለች። ራበኝ ያልኳት እንኳን እኮ ምግብ አሰጠኝ እና ሆዴ የራበው ቤት የመማረው ሲገባኛል እዚሁ ተኝቼ ራቤን ባዳምጥ ይሻለኛል። ናርዲ ገና አሁን ትልቅ ውሸት ዋሸሽ። ፍቅር እንኳን ምግብ ልከለክልሽ ቀርቶ ሰው በልቶ ራሱ የጠገበ እኮ አይመስላትም። አሁን ገና ዋሸሽ እና የሁሉ ነገር ፈጥሬ ነው ያወራሁት። እንደዛ ነው የምትለኝ? እቺን ጊዜ እኮ እኛም አልፈንበታል። ትምህርት መሄድ ሳንፈልግ ስንቀር አሞኛል፣ ዛሬ ትምህርት የለም ምናምን እያለን እንቀር ነበር። ዛሬ ደግሞ ምግብ ከለከለችኝ ብለሽ ልቀሪ ነው? አያነ እንዴ ናርዲ ምን ሆነሽ ነው የምታለቅሽው? ምን ተፈጠረ? ምን ሆነሽ ነው ናርዲ? ለምን የሆንሽ ነው አትነግሪኝም? ለአምሮት ቤት የለችም እንዴ? እሷማ ምን ትኖራለች? እኔ ደብደባ ልገለኝ ነው እንጂ። ለአምሮት መታችኝ እያልሽ ነው? አዎ እሷ ነች የመታችኝ። ወይ ለምን ትመታሻለች? በምን ተጣልታችሁ? የተጣላነውማ ከወትሮ በተለየ መልኩ ተኳኩላ ስትወጣ ተከተልኳት እና ከአንድ ልጅ ጋር ሩም ስገባ አየኋት። ለምን አየሽኝ ብላ ነውማ የመታችኝ። ጉዳይ ላንተ እንዳልነግርባት። ናርዲ ምንድነው የምታወሪው? ለአምሮት ናት እንደዚህ አይነት ነገር የምታደርገው? ከድሮም ስነግር አልሰማ ብላኝ ነው እንጂ እሷ እኮ እንደዚህ ልጅ። ወይኔ ቢኒያም አሁን የት ሄዳ ነው? እሺ እኔ እንጃ ብቻ ለባብሳ ነው አምሮባት የወጣችው። ወይኔ ቢኒያም ለካስ ከዛሬ ጉዴን ሳላቅ ነው የኖርኩት። በቃ አንቺ አታልቅሽ፣ ዝም በይ። እንዴት አመሻችሁ? ደህና አመሻችሁ? የት ነበርሽ እስካሁን? አይ እንዴ አልነገርኩም እንዴ? ዛሬ እኮ ባለፈው የተባባልነውን ዕቃ ለማየት እሄዳለሁ ብዬሽ ነበር። አትዋሽ፣ እውነቱን ተናገሪ። እንዴ ኧረ እኔ አልዋሸሁም፣ እውነቱን ነው እየተናገርኩ ያለሁት። ደግሞ ለምን ዋሻለሁ? ከመቼ ጀምሮ ነው አንተ እኔን ማመን ያቆምከው? እንዴ ናቲ ምን ሆነሽ ነው ዓይንሽ ያበጠው? ያት እንደም ምንም እንደማያክስት እያወቅሽ ለምንድን ነው ደግመሽ የምትጠይቂያት? እንዴ ምን ነው የማውቀው እኔ? ምን ሆነሽ ነው ያለቃሽው? ዓይንሽ እኮ አብጧል ናርዶስ። ራስሽን ደብደበሻት እንደሆነ ረስተሽ ነው? ማኔ? አዎ ራስሽ። እንዴ ምን አረገችኝ ብዬ ነው ደግሞ እኔ እሷን የምመታት? ጉድሽን ስላወቀችብሽ ነው። እስከ ዛሬ እኔን ስትበድኝ እንደነበረ እላይ ላይ ስትሄጂ እንደነበረ ስላወቀች እስከ ዛሬ ስትነግረኝ አልሰማ ብዬ ነው። ቢኒ ስለምንድን ነው የምታወራው? የምን ጉድ ነው የምታወራው? እንዴ መልሱልኝ እንጂ ስለምን ጉድ ነው የምታወራው? እኔ ምንም እየገባኝ አይደለም። ሁሉንም ነገር በአይኗ በብረቱ አይታለች። ተያይዘሽ ስትገቢ በአይኗ አይታለች። እሷ ጉድሽ ይታወቅብሽ ነው የሚመጣው። አይገርምም? አሁን ምንም ጭቅጭቅም ምንም ነገር አያስፈልግም። የኔና ያንቺ ነገር እዚህ ጋር ያበቃል። ይሄን እንድታቂ ፈልጋለሁ። አልገባኝም። ምንድነው? ምን አርጌ ነው? ቆይ ናርዶስ ቢኒያም ምንድነው የምታወራው? ስሚኝ፣ አትጪ፣ ዝም ብለሽ ስሚ። ከጉሩምሳሽ ጋር ሩም ስንገቢ ያላየሽ? ጉሩምሳ ብሩ ማኔ? ጭራሽ ትክጃለሽ። ስለዚህ ከዚህ በኋላ የኔና ያንቺ ትዳር እዚህ ጋር ያበቃል። ፍቺ እስክንፈጽም ድረስ እዚህ መሆን ትችያለሽ። ከዛ ውጪ ግን እንድታወሪኝም ምንም እንድታረጊ አልፈልግም። እህቴንም እንድትነካት አልፈልግም። ጨርሻለሁ። ቆይ አናግረኝ እንጂ አልገባኝም። ስለምንድን ነው የምታወራው? ቢኒያም እንዴ ናርዶስ ምንድነው? ምን እያለኝ ነው? ቆይ ምንድነው የተፈጠረው? እንደምሰል እኔ
እኮ ስለምትሉት ነገር እንኳን ምንም እውቀቱ የለኝም። ምን እያላችሁ እንደሆነ እኮ እየገባኝ አይደለም። በቃ ፍቺ ፈልጋል ተፋችሁ። ያትበናት ተምር ያልችበናት ችነሽ ላንተ ምጥ እዚህ ከማንም ጋር አንተ ከምትል እዚህ ጋር ደስተኛ ከዚህ ጋር ደስተኛ ትሆናለህ። እሺ አሉ ብዙ ያቻው እሺ ያዩት እኮ መጽሐፍና እንዴት ያምራሉ። ቺና ቀለበ ቺና ቺ አንተ ተፈጥናለች ማለት ነው። ቺና እናቀርላለሁ። እሺ የሰራሽውን ነገር ረስተሽው ነው? ቆይ አንቺ የወንድምሽንም የኔንም ህይወት ለምንድን ነው የምትበጠብጪው? ምን አድርጌሽ ነው እንደዚህ የምታረጊ? ባላየሽው ነገር በውሸት ትሆነጅኛለሽ? አልበጠበጥኩም። ደግሞ በዚህ ላይ የወንድሜን ህይወት አስተካከልኩ እንጂ አልበጠበጥኩም። እንዳንቺ አይነት ሴት ከእሱ ጋር እኮ አትገባም። እሱ አንቺ መሰለሽ ከወንድምሽ ጋር በጣም ነበር የምንዋደደው። እድሜ ላንቺ ነብሮ ደስ ይበልሽ። ሊፈታኝ ነው። እናከብራለን። በደንብ አለን። ዛሬ ደስታ ቀን ነው። አንድ ቀን ግን እውነቱ ይገባዋል ብዬ አስባለሁ። እና መፈታታችሁ ከዛ በኋላ ምን ነገር ታስቡት። አይዞሽ በርቺ። ኧረ በእናትሽ ተይኝ፣ በእናትሽ ዛሬ ደስ ብሎኛል። አጣሏቸው እንዴ? ከአንድ ጎረምሳ ጋር ሩም ስገባዩ ብዬ እንዴ ታዲያ በቃ ደስ ይለኛል። በቃ እኔ ሲጀመር እሷም ትመቸኛል። ይሄ ምን ትልቅ ነገር ነው? ዋና መጠላታቸው አንዴ እነሱና አንዴ ይፈልግ ታዲያ እነሱና አንዴ ይፈልግ ምንድን ነው የምትይኝ አንቺ ደግሞ? ኧረ የሚገርም ነው። ማርያም ዛሬ ደስ ብሎኛል። በቃ ሳቆኝ ደግሞ ምን ያደረኩት እኮ እሱ ለኔ ምንም ነገር አይሰጠኝ ማለት ሁሉም ነገር ለሷ ነው የሚሰጠው። ጊዜውን ሁሉም ነገር ምን ልበልሽ፣ ለእህቱ ደግሞ ጊዜ ካልሰጠም ይሰራልኝ። ኧረ በእናትሽ ተይ፣ ምን ይሆናል? እሺ በቃ መቼም ከቢሮ ነው በረፍት ቀን ገባ ቢሉ ሄሎ ሄሎ። አቤት። ሰላም ነው? ሰላም ነው። አላወኩሽም። የናርዲ ጓደኛ ነኝ። ናርዲ ምን ሆነች? ኧረ አታስብ፣ ናርዲ ምንም አልሆነችም። ስለ ያ ነገር ጠይቅ ነበር። እሺ ምንድነው? ማለቴ ልነግርህ ነበር። ናርዲ ደህና ነች? ናርዲ ደህና ነች።
ኦኬ እሺ ታዲያ ምን ነበር? ማለት ልታምነኝም ላታምነኝም ትችላለህ። ማለቴ ይኸውልህ ናርዲ ስለሚስት ማለቴ ስለሷ የምትነግረው ውሸት ነበር። ማለት አንተ ከሷ እንድትጣላ ነው የምትፈልገው እሷን ስለማትወዳት እና የማይሆን ነገር እየነገረች አንተ እሷ እንድትጠላት ወይ ደግሞ እሷ ከሷ ጋር እንድትሆን ስለማትፈልግ ፍቺ እንዳቀረባችሁ ነግራኝ ነበር። ይሄ ሁሉ ነገር አንቺ እንዴት ልታውቂ ቻልሽ? እሷ በመጀመሪያ ምን ሁሉ ነገር ስታረግ ትነግረኛለች ለኔ እና በቃ ሃይምሮዬ መቀበል ስላቃተው እውነቱን ለምን አልነግርህም ብዬ ነው። ይሄንን ማመን ያቅተኛል። ማለት ላትል ትችላለህ፣ ላታምነኝ ትችላለህ፣ ግን በማይሆን ተስፋ እህትን አምነህ ሚስትን አታዋት የራስህን። የገዛሃቴ ማለት ስለቴ እኮ ነው እየነገርሽኝ ያለሽው። አንቺን ማመን አልችልም። በፍጹም እንደዚህ ልታረግ አትችልም። ይቅርታ በጣም እኔ ስለ እህት መጥፎ አይደለም እያወራሁልህ ያለሁት። ሲስተርህን ለኔም ጓደኛዬ ነች አይደለ? ግን እውነቱን ማወቅ ስላለብህ ነው በቃ እየነገርኩህ ያለሁት። እሷ ስለነገረች የማይሆን ነገር በእህት ተመርኩዘ ሚስትን ባታባራት ወይ ደግሞ ባትጣሉ ባትፋቱ ደስ ይለኛል እኔ። እሺ አመሰግናለሁ። እሺ ቻው። የመጨረሻ ፍርድ ቤት ቀጠሮ ነገር ነው። ጥፋቱና ትገላገላት ነው። ግን አልፈታትም ማለትማ ውዷ ሚስቴ እሺ ባላጠፋችሁ ጥፋት አልፈታትም ማለት ነው። ማን ቀላቀልታ ሁሉም ነገር አንቺ እንዳረግሽው አውቄያለሁ። ለጂ ሴራ እንደሆነ አውቄያለሁ። እውነት እኮ ትደበቃለች እንጂ መጨረሻ ላይ መውጣቱ አይቀርም። ሁሉም ነገር አንቺ እንዳቀነባበርሽው እና ከመጀመሪያው እስከ መጨረሻው እሷ እንደምታያት የራስሽ የገዛሽ ጓደኛሽ ነች ደውላ የነገረችኝ። ስለዚህ እኔ አንቺን በማመን ባላየሁት ነገር ትዳሬ ላፈርስ ነበር። ባይ በብረት እኮ ይቻላል። አትዋሽ። በቃ ከታወቀብሽ እኮ መዋሸት አይጠበቅብሽ። ትንሽ አፈር በይ። የገዛ ጓደኛሽ እኮ ናት የነገረችኝ። ህሊና ስላላት አይምሮ ስላላት አንቺማ ትዳሬ ልትበትኚ ነበር ሀሳብሽ። የኔ ሚስት ባላረግሽው ነገር ስለወቀስኩሽ ይቅርታ አድርጊልኝ። ይቅር በይኝ። የኔ ጥፋት ነው ሁሉ ነገር። ከፈረሽ Thank you.